ሰላም ጤና ይስጥልኝ። እንደምን አመሻችሁ። በዛሬው ውይይታችን የምንወያየው የግጭት ዑደት የሚባል ሀሳብ ይዤ ነው የቀረብኩት። ዑደት የሚባለው መንስኤው ምክንያቱና አነሳሱን በመለከት መንስኤ መሆኑትን ለይተን ከብዛት በጥቂቱ እንነጋገራለን፣ እንወያያለን። የግጭቱ ዑደት ወይ መንስኤው ውጥረት ነው። ሰላም በሰፈነበት ቦታ ላይ ውጥረት ከተፈጠረ ግጭት ይመሰረታል። የግጭት ሚናው የግጭት መንስኤ ከሰውም ሆነ ሌላ ምክንያት ማን እንደሆነ ግራ መጋባት፣ ለግጭት መንስኤውን ግራ መጋባት፣ መውቀስና ማጋነንት፣ አጋንንታዊ አሰራር ማድረግ፣ ማጋነን፣ መፍትሄ ሳይሆን ማጋነን ትልቁ የግጭት ዑደት ነው። የፍትህ መጓደል ስህተትን የማሰባሰብ ሁኔታዎች ለግጭት ምክንያቶች ይሆናሉ፣ መነሻዎች ይሆናሉ። አለመግባባት የለየለት ደረጃ ላይ ያደርሳል፣ ለግጭት መንስኤ ይሆናል። እነዚህን አራቱን ሀሳቦች በትንሹ እንውሰድና ይህንን ሁኔታዋ በሚመለከት የግጭቱን መንስኤዎች የማስወግዱ በቀላሉ ማስወገድ ሲቻል የማስወግዱ የማህበረሰብ ለውጦች ብዙውን ጊዜ የጥቃት አዙሪት ውስጥ ወደፊት በመንቀሳቀስ ወደፊት እንዲቀጥሉ ያደርጋል፣ አይቆምም። የለውጦች እነዚህ የግጭቶችን መንስኤዎች የማስወግዱ የማህበረሰብ ለውጦች ብዙውን ጊዜ የጥቃት አዙሪት ውስጥ ነው የሚወድቁ። የትም የሚያደርሳቸው ነገር የለም። እዛው ውስጥ እየተንቀሳቀሱ ወደፊት እንዲቀጥሉ ይገፋፋቸዋል። ይህ ግጭት ወደፊት እንዲቀጥል እንዲሰባ ይገፋፋቸዋል። የግጭቱን ዋና መንስኤዎች የሚዳስሰው ቀደምት ተሳትፎ ግጭቱ ወደፊት ዳግም እንዳይደግም ለማረጋገጥ መቻል የተሻለ እርምጃ ነው። ዳግም እንዳይንሰራራ፣ እንዳይስፋፋ ግጭቱን በጊዜ አስቀድመው ማስወገድ፣ በሰላማዊ መንገድ ማስወገድ፣ በዘመናዊ ጥበብ፣ በዘመናዊ ስልት፣ እውቀት መሰረት ማስወገድ። እንዴት ነው የሚወገደው? ውጥረትን መቀነስ፣ ማጥፋት፣ የውጥረት ምንጭ የሆነውን ማስወገድ፣ ለውጥረት ምንጭ የሆነውን ማስወገድ፣ የግጭት መንስኤ ከየት እንደሆነ ማወቅ፣ ግራ አለመጋባት፣ ግጭቶችን መውቀስና አጋንንታዊ ማጋነን አለማጋነን፣ እንደውም ማጋነን ሌላ ደረጃ ላይ የሚያደርስ መሆኑን አውቆ ለዛ መፍትሄ ሀሳቦችን በጋራ መውሰድ። የፍትህ መጓደል ካለ ፍትህ መጓደልን ማስተካከል፣ ፍትህ መጓደልን በማሰባሰብ ግጭትን ፈጥሮ ሌላ ግጭት ወደፊት ለማራዘም ለመቀጠል አለማሰብ፣ እዛ ላይ ማስቆም።
የፍትህ መጓደል ካለም የፍትህ መጓደል የመጣበትን መንገድ አቅጣጫ ስልትና ሁኔታ ማስወገድ አለመግባባቶች የሚፈጠሩም ከሆነ አለመግባባቶች እንዳይስፋፉ ባለበት ሁኔታ ላይ እንዲቆም ለማድረግ ከፍተኛ ጥረት በማድረግ የግጭት መንስኤዎችን ማስወገድ ይቻላል። ነገር ግን አሁን እንደምናየውና እንደሚታየው ከሆነ የሚታስቡትና የምትወስዱት የተመለከታችሁትና የተረዳችሁት ነገር ከዚህ ለየት ባለ መልክ ነው። ዘመናዊ የግጭት አሰራር ስልቶችን ንቀናል። በእውቀት በጥበብ ቴክኖሎጂው ባመጣቸው ሐሳቦች አመንጭተው ክፋትን በክፋት መተካት ሳይሆን ክፋትን ለማስወገድ የሚቻልበትን ሰላማዊ አስተሳሰብና አፈጻጸም በተግባር ላይ ማዋል ሲገባን ያንን ካለማድረግ የተነሳ በጋሪዎች ስርዓተ ማህበር ምንም እውቀት የሌላቸው ከእንጨትና ከድንጋይ ጋር እየተጋጩ በነበሩ ሰዓት ግጭቶችን ለማስወገድ የሚጠቀሙበትን ስልት ወደ ኋላ ተመልሰን የደረስንበትን ደረጃ አውቀን አልፈን የመጣንበትን መንገድ ያወጣነውን ወጪ በሙሉ አፈር ከመሬት አቀላቅለን ወደ ኋላ ማራቶን እየሮጥን ነው። ወደፊት ሰው ይሮጣል። እኛ ወደ ኋላ ማራቶን የመሮጥ ልምድ ይዘናል። ይህን የግጭት በፊት ሲነሳ እንደነበረው አይነት ግጭት አይደለም አሁን እየተፈጠረ ያለው። የፍትህ መጓደል ፍትህ ባልነበረ ሰዓት የነበረ ግጭት አፈታት ስልት ወደ ተጠቀሙ ሰዎች እየተመለስን ነው። እንደነሱ ወደ ኋላ እያስብን ነው። እነዚህ ያን ግጭት ለመፍታት በሚያስችላቸው ጥበብ ተጠቅሞ ያስቀመጡትን አፍርሰናል። ያፈረስነውን እንደነሱ አድርገን ግጭት ለመፍታት ከተፈለገ ወደ ነበሩበት ቦታ ላይ መመለስ አለብን። እንደሚያስቡት ማሰብ አለ። የነሱን ግጭት አፈታት ስልት አይጠቅመንም ማለት ሳይሆን በወቅቱ በነበረ ደረጃ ላይ የግጭት አፈታት ስልቱን የሚያውቁ ስለሆነ ከዛ ወደ ተሻለ ደረጃ ላይ የደረስንበትን አስበን አውጥተን አውርደን የግጭት አፈታት ስልቱን መጠቀም ይጠበቅብን ነበረ። ከዛም ወረድን። ያም አዋጣም አዛልቀንም ተባአልን። እነሱ ያስቀመጡትን የግጭት አፈታት ስልቱን ያፈረስነውን ወደ ቦታው ካልተመለሰ ግጭቱ ይቀጥላል። ወደፊትም ይቀጥላል። ከባልሽ ባሌ ይበልጣል ሽሮ አበድርኝ እንዳለችው ሴት እኔ ይበልጣለሁ እኔ ያውቃለሁ ባይነቱ የግጭት መሰረቱን ለማስመፍታት ወደ ማልችት ደረጃ ላይ አድርሶናል። እንዴት ትመለከቱታላችሁ? ግጭት ካልተፈታ ሰላም የለም። ሰላም ለማምጣት የግጭት አፈታት ስልቱን አውዱን አመጣጡን መንገድ ለይተን ማወቅ ያስፈልጋል። ግጭት ፈጣሪዎችን እንደ ማዕድናት ከመሬት ውስጥ ተቀብረው ማዕድናት እንደሚኖሩ በህዝብ መካከል ላይ የተሰገሰገውን የግጭት ዋና መንስኤዎችን ለይተው ህዝብ ሊያውቅ ይገባል። ህዝብ ነው ግጭት ሊፈታ የሚችለው። ግጭቱን ከማንሰራራት ይልቅ ለግጭቱ ሰላማዊ መብት የሚፈልገው ህዝብ ነው። ህዝብ ባመነበትና ህዝብ በሚሄድበት መንገድ ላይ
ባሰበበትና ባቀደበት መንገድ ላይ ነው ግጭት አፈታት ስልቱን መጠቀም የሚቻለው። ህዝብ ባላመነበት ሁኔታ የማንም ሁኔታ በኃይል መወሰን የሚቻል አይመስለኝም። ወሳኝ ህዝብ ነው። ወሳኝ ህዝብ ነው። ይህንን እንዴት ትመለከቱታላችሁ? እንዴት ነው የምትረዱት? የግጭት አውድ፣ የግጭት መሰረተ ሀሳቦች፣ ግጭት የምነሳበት ዋና ፍሬ ሀሳቦች እነዚህን ከሆኑ እነዚህን ለማስወገድ መጀመሪያ ምንድን ነው ማድረግ ያለብን? መደረግ ያለበት ምንድን ነው? እነዚህን ሀሳቦችን 4 ነጥቦችን ውጥረትን ሚና የግጭት መንስኤ ማን እንደሆነ ግራ ተጋብቶ ግራ መጋባትን መውቀስና ማጋነን ግጭትን ማጋነን የሚመሳሰሉትን የፍትህ መጓደልን እስከ መጨረሻው ድረስ ዘርግተን ስህተትን ማሰባሰብ ከጀመርን አለመግባባቶችን ማስወገድ ካልቻልን ግጭት እንዴት ይፈታል? ይሄንን የሚያደርግ ሰው ነው ወይ ግጭት መፍታት ይችላሉ ተብሎ እየመረጥን ከኋላ ቀር አስተሳሰብ ጋር የነበረውን ያለፍንና ከ400 ዓመት ከ4000 ዓመት በፊት አልፈን የመጣንበት መንገድ ወደ ኋላ የምንሄደው አሁን የነበሩት ውጥረቶች የግጭት መንስኤዎች ማን እንደሆኑ ግጭት ፈጣሪዎች ግራ ለተጋባው ምክንያት የሆኑት አጋንንታዊ ስርዓት እየፈጸሙ እያካሄዱ ያሉት በዛን ጊዜ እንደነበረ ነው ወይ? የፍትህ መጓደሉ በዛን ወቅት ላይ እንደነበረ ነው ወይ? የለም። በዛ ወቅት ፍትህ የሚባለው ነገር ከጎሳ አልፍም። ከጎሳ ጎበዝ አለቃ አልፍም። እንደዛም ሆኖ ሁሉም እየተግባቡ ይኖሩ ነበር። አሁን መግባባት በሌለበት መግባባት እንዳይፈጠር የተሰራ ህግ በሌለበት ቦታ ላይ እንዴት የግጭት አውዲው ጠፍቶ መሰረቱ ወደ ሰላም ሊመጣ ይችላል? የግጭቱን መንስኤዎች የሚያስወግዱ የማህበረሰብ ለውጦች ሳይኖሩ የማህበረሰብ ለውጥ ማካሄድ የግጭት አውዲውን ከማስፋት በላይ የግጭት አውዲውን ማጥበብ ይሆናል ብላችሁ ትገምታላችሁ? የጥቃቱ አዙሪት ወደፊት እንዲገፉ ከማድረጉም አልፎ ለትውልድ የሚተላለፍ እንዲቀጥል የሚያደርግ መሆኑ እየታየ አይደለም ወይ ወንድሞቼ? የግጭቱን ዋና መንስኤዎች ማስወገድ የለብንም ወይ? ዋና መንስኤዎች የግጭቶች ዋና መንስኤዎች አቅፈን እንዴት ሰላም ይመጣል? የግጭቱ ዋና ቤዙ እንቁላሉ የሚፈለፈልበት መሰረቱን ይዘን እንዴት አድርገን ሰላምን መሰረታለን? ያንን ካልፈነቀልን በእግር ውስጥ የገባች ቁንጫ እያሳከከች እየበላች እየወፈረች እንቁላል እየፈለፈለች በእግር መሄድ እስከሚያቅት ድረስ እንደሚያደርግ የግጭት አውዲዎች በህዝብና በልና ባንተ መካከል ላይ እንቁላል እየፈለፈሉ ናቸው። እንቁላል እንዲፈለፍሉ የሚያደርገውም ዋና አባወራው ኩይኑ ራሱ የግጭት መሰረት የግጭት አውዲው መሰረት በሆነበት ህግና ስርዓት ውስጥ እንደ ሰላም ይመሰረታል ብላችሁ ትገምታላችሁ? ይህንን ግጭት አፈታት ስልት ወደ ጋሪው ስርዓተ ማህበር ተመልሰን ልንፈታ እንዴት እንችላለን? እግዚአብሔር ያሳያችሁ። ይሄ የኔ ነው የሚባል ስርዓት ወደ ነበረበት የጋሪው ስርዓተ ማህበር ግጭት አፈታት ተመልሰን እንዴት ልናመጣ እንችላለን?
ጠቅላይ ሚኒስትር መለስ ከማንም ጋር የተጣለ ነው የባልና ሚስት ጥል አይደለም የተጣላሁት የለም ብለዋል። እውነቱን ነው። ህጉን ወጥሮ ከማንም ጋር የተጣላሁት የለም የባልና ሚስት ጥል አይደለም ብለዋል። ታዲያ በሀገር ጉዳይ ላይ የግጭት አፈታት ስልቶችንና የግጭቱ እድገት የደረሰበትንና የሚሄድበትን መሰረት አቅፈን ይዘን ሰላምን መሰረታለን ብለን የምንዘፍነው ምን አይነት ውጤት ለማምጣት ነው? በዚህ ሀሳብ ላይ የግጭት አውዲዮ የግጭት መንስኤዎችን ለይተው በማወቅ በህብረተሰቡ መካከል ላይ ግጭቱን መንስኤዎች የማስወገዱ ማህበረሰቦች ባሉበት ቦታ ላይ ወደፊት እየገፉ በመጡበት ሁኔታ ላይ ዘለቄታው ወደፊትም እንዲቀጥል የሚግባቡ ባለበት ሁኔታ ላይ ግጭት እንዴት ተወግዶ ሰላም ይመሰርታል ብላችሁ ትገምታላችሁ? ስለዚህ ሰላም ለመመሰረት የግጭት አውዲውን ማጥፋት ማስወገድ አለብን። ይህንን ማስወገድ የሚችለው ማህበረሰቡ ነው። የኔና ያንተ በህግ ላይ ጦር አዝምተን ግጭት ልንፈታ አንችልም። ጦር ማዝመት ግጭትን ያባብሳል፣ ወደፊት እንዲቀጥል ያደርጋል እንጂ ለግጭት መፍትሄ አይሆንም። መልመድ ያለብን ጉልበት መፍትሄ አይሆንም። ማቅራራት መፍትሄ አይሆንም። በዚህ ጉዳይ ላይ እንድታስቡበት አጠር ያለች ውይይት ነች። ጋብዛለሁ። ደህና ዋሉ።